كدالو إرتراوي يعربالو تلمنيانا يعربالو 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 ሰላም ጤና ይስጥልኝ የተከበራችሁ ተመልካቾቻችን በሳምንት በዚህ ሰዓት የሚቀርብላችሁ የአማርኛ ፕሮግራም የሪፔም እና አድማስ ፎርም በመተባበር እናዘጋጅላችሁ ፕሮግራም ጀምረናል እስከ ፕሮግራማችን ፍጻሜ አብራችሁ እንድትቆዩ ግብዣዬ ነው ካለድ እንኳን ደህና መጣ በጣም አመሰግናለሁ ለጊዜ እንኳን ደህና ቆየህ ፊልማ እንዴት ነበር ረመዳን አልቆ ዒድ አሳልፈን ኤድ እንዴት ነበር ሳምቡሳው ሳንቀምስ እንግዲህ ሳምቡሳ አልቆ ብስኩትና ከረሜላ ሁሉም ነገር አልፎ ያው ኤድማ በጥሩ ሁኔታ ከቤተሰብ ጋር ሰብሰብ ብለን አሳልፈናል ጥሩ ነበር በጣም አመሰግናለሁ እሺ በድጋሚ እንኳን ደህና መጣ በጣም አመሰግናለሁ ለጊዜ እንግዲህ በአሳልፍነው ሳምንት የተለያዩ ነገሮች ሲከሰቱ በያየን ነው ኢንተርናሽናል ክራይሲስ ግሩፕ ያወጣውን ሰፊ ጽሁፍ ስለ ጦርነቱ አይቀሬነት ስለ ማታለል ብዙ የጠቀሳቸው እንትኖች አሉ ምናልባት አንብበውም ይሆናል ተስፋ አደርጋለሁ እዛ ላይ ያለ አስተያየት ምንድነው እንዳልከው ኢንተርናሽናል ክራይሲስ ግሩፕ ያው በየክፍላት ዓለሙ ያለውን ወደ ክራይሲስ የሚሄድ የአኮይም ክራይሲስ ውስጥ ያለ አካባቢ አጥንቶ ምን ያህል አደጋ ላይ እንዳለንና ለፖለቲከኞችና ወሳኝ አካሎች መረጃ እንዲደርስና ነገሩ ምን ያህል አስቸጋሪ ሁኔታ ላይ እንደደረሰ የመጨረሻ ሪሶርት አይነት ነገር ነው ይሄን ነገር መፍትሄ ካልተበጀለት መጨረሻ ደረጃ ላይ ደርሰዋል ይሄ ነገር ከቁጥጥር ውጭ ሊሆን ነው በሚል መልኩ ያቀረቡት ሪፖርት ነው እዛ ሪፖርት ላይ ትልቅ ፖይንት ቢያስኩት ምንድነው አንደኛ ሬድሲ ላይን ላይ ኢንተረስት ያላቸው ሆርን ኦፍ አፍሪካ ውስጥ ኢንተረስት ያላቸው ሀገሮች ኢንቮልቭ እንዲያደርጉና ጫና መፍጠር የሚችሉትን ያክል ጫና ፈጥረው አትሊስት ይሄን ጦርነት እንዳይከፈት ጦርነቱ የሚቆምበት ሁኔታ ለማድረግ የሚችሉትን ያህል ማድረግ እንዳለባቸው በስም ጠቅሶ ቻይና ቱርክ ኬንያ እንደዛም ሳውዲ አረቢያ ሜንሽን አድርጎ ጽሁፉ ዘርዝረዋል እዛ ላይ ምክንያቱም ይሄን ነገር ከመጀመሩ በፊት ካላቆማችሁት አካባቢ እንዳለ ትርምስ ውስጥ ይገባል አደገኛ የሆነ ሁኔታ ይፈጠራል በሚል ይሄን ሪፖርት አዘጋጅተውታል ከዛም ውጪ ደጋግመው የገለጹት የኢትዮጵያው መሪ አብይ አህመድ በተደጋጋሚ ጦርነት እንደማይከፍትና ጦርነት እንደሌለ ከጦርነት ውጭ መፍትሄ እንደሚፈልግ የተናገረው ነገር ይሄ ነገር መታመን እንደሌለበት በተለይ በአሁኑ ዘመን የራሻና የዩክሬን ጥያቄ የእስራኤልና ሶሪያ የጎላን ሄይትስ የግሪንላንድ የትራምፕ ጥያቄ ሌሎችም ሜንሽን አድርገው አሁን ባለበት ሁኔታ የዓለም ስርዓት አብይ አህመድም አሰብን ወደ ራሱ ግዛት ለማጠቃለል ፍላጎት አያደርገውም አይባልም ለዛም ይሆን ሁሉም አይነት ዝግጅት ያደረገ ነው ስለዚህ ወደ ጦርነት አይገባም የሚባለው ጦርነት አይኖርም ብሎ የሚለው ያለው አሳሳች የሆነና ምናልባት የኢንተረስት የሆኑ አገሮችና ግሩፖች እንዲዘናጉና ጦርነት እንዲከፈት ምክንያት ሊሆን ይችላል ስለዚህ ይሄ ዝም ብሎ መታለፍ የሌለበት አደጋው ሳይመጣ ተሯርጦ ነገሩ እንዲቆም መደረግ ያለበት ነው ሲሉ አውጥቷል በጣም ብዙ ጉዳዮችን ዘርዝረዋል ሂስቶሪካል ባክግራውንድን ዘርዝረዋል ሰው እዛ ሊንክ ከታችና ሰፍርላቸውና እዛ ገብተው እንዲያነቡትና በስፋት እዛ የተዘረዘረውን ነገር እንዲያዩ እግረ መንገዴን ለተመልካቾቻችን እየጋበዝኩ ይዞታው ሰፋ ያለና አደጋው ግን ኢሚነንት ማይቀር አደጋ መሆኑ የገለጹበትን ሪፖርት ነው ያወጡት ማለት ነው ይሄ ሪፖርት በ27 ማርች ነው የወጣው ያው አንድ 5 ቀን ብቻ ነው ያለፈው ስለዚህ ይሄን ነገር አይተው ምን ያህል ወርሉም ያረገ እንደሆነ ባጭር ጊዜ ጦርነት ሊጀመር እንደሚችልና ያ ጦርነት ደግሞ የሀገሮችን አቋቋምና ሁኔታ ሊቀይር የሚችል ሁኔታ ሊፈጠር እንደሚችል የተናገሩት አለ
እዛው ሪፖርት ላይ ራሳቸው የሳውዝ ሱዳን ወደ ሙሉ ጦርነት የመግባት አደጋ እንዳለ አካባቢ እንዳለ ትርምስ ውስጥ እንደሚገባ የገለጹበት ነገር አለና በተለይ ደግሞ በትግራይ መሪዎች መሃል የተፈጠረው ነገር ለዛ ችግር ደግሞ የራሱ ድርሻ እንዳለው የዘረዘሩበትም ነው። ኦኬ አመሰግናለሁ። እዚህ ጋር የጠቀስካቸው ብዙ ነጥቦች አሉ። አንዱ ይሄ መጨረሻ ላይ የጠቀስከው የትግራይ የህወሓት አንደኛ በትግራይ ውስጥ ያለ ፖለቲካ መተራመስ አለ። በትክክል ማን ከማን ጋር ነው ጥርት ብሎ ኦፊሻል ያልወጣበት መንገድ አለ። አንዳንዶቹ በግምትም አንዳንዶቹ እርስ በርስ በመካሰስም እዛ ላይ የምንሰማቸው ነገሮች አሉና ጦርነቱ የመጀመሪያ ፊሽካ የትግራይ ጥርት ያለ ነገር ካልታወቀ ያ ፊሽካ ሊነፋ አይችልም የሚሉ አስተያየት ሰጪዎች አሉና አንተ በየትኛው መልኩ ነው የምታየው? ምክንያቱም አንደኛው ህወሓት ወደ አዳሃሎ አካባቢ እንደዞረና በኢሳያስ በኩል በካድሬዎች ምልክቶች እየታዩ ነው። ግብዣው ሁሉ በተለያየ መልኩ የሚጠቀሱ እንትኖች አሉ። የመስማማት ቋንቋ የመቀየር አይነት አዝማሚያ አለና ይሄን ሁሉ አጠቃለህ አስተያየት ሰጪዎቹ በአንተ እይታ እንዴት ነው የሚገለጹት? ያው ይሄ ያልከው ነገር በብዙዎቹ ታዛቢዎች የሚባል ነገር ነው። ግን የበፊቱ የሰሜን እዝ ጦርነትም ይከፈታል ብሎ ያሰበ ሰው በዛ ፍጥነት ያለ አይመስለኝም። አብይ አህመድም ያው እኛ ከሌላ ሀገር ሰራዊት ጋር ሆነን የትግራይ ኃይሎችን እንወጋለን ብሎ ማሰብ ይሄ እብደት ነው። ይሄ ያው ትግራይ የሌለችበት ኢትዮጵያ ሞተር የወለቀ መኪና ነው ምን እየተባለ ነው ወደ ጦርነት የተገባውና አሁንም ራሱ የሆነ ያለው አንደኛ የጥምረት የሰሜኑ ጥምረት ህገ መንግስታዊ ጥሰትም ስለሚኖርበት ክልሎች ከሌሎች ሀገሮች ጋር ግንኙነት ማድረግ አይችሉም። ቢችሉ በሴንትራል መንግስቱ እውቀት ነው እና የሴንትራል መንግስት ለኔ ስጋት የሚሆን ነገር እያደረጉ ነው። ትግራይ፣ አማራ፣ ኤርትራ አንድ ላይ ሆነው ሊወጉኝ ነው የሚል ስጋት እንዳለውና የምትሞክሩት ነገር ብታቆሙት ይሻላል የሚል ነገር ረዘም ላለ ጊዜ ሲባል የነበረ ነገር ነው። ስለዚህ አንደኛ እንደሱ እንደተመኙትና እንዳሰቡት አይኖርም ጦርነት የሚለው ባይኖር ደስታችን ነው። እሱ ነው ደግሞ ፍላጎታችን። ግን አይኖርም ብሎ ደግሞ ተዘናግቶ ቆይቶ ድንገት ጦርነት ከመጣ በኋላ ልታድነው የምትችል ነገር በጣም ጥቂት ሊሆን ይችላል። ስለዚህ አሁን የሆነ ያለው ነገር ወደ ጦርነት የሚያመራ ነው። ከኤርትራ በኩል ጋር ግንኙነት እንዳለ የታወቀ ነው። ያው እንደሰማነው ይሄን በዚህ ሳምንት የኤርትራው ኦፊሻል ስፖክስፐርሰን ሆነ ያለው አሁን አወል ሰይድ ያው ከልደቱ በላይ ደብረጽዮን ይቀርበናል ያለበት ሁኔታ ነው ያለው። ስለዚህ ሁለት ኢትዮጵያውያን እርስ በራሳቸው በዜግነት መልክ የሚቀራረቡትን ከእናንተ በላይ እኛን ይቀርበናል የሚለው ያው ትናንትናን ክሪቲሳይዝ ያደረጉት የነበረው አርቲክል 39ን የኢትዮጵያ ህገ መንግስትን ወደዛ ጠጋ የተባለ ያለበት ሁኔታ የሚመስል ነገር እየታየ ነው። ስለዚህ ከኤርትራ በኩል ጋር ያለው ግንኙነት እንኳን ለውጭው ዓለም ጫና ሊፈጥርባቸው የሚችል ዓለም አብረዋቸው ላሉት የጀነራል የሰራዊቱ መሪ እንኳን ራሱ ባደረገው ኢንተርቪው ከብራሃሾው ጋር እኔም ማቆ ፎርማል የሆነ ግንኙነት የተደረገ የለም ብሎ ሲል ኢንፎርማል ግን ማለት ነው። ያ ኢንፎርማል ግን እሱም የለበትም ማቆ ነገር የለም ያለበት ሁኔታ እሱ ምን ስለሆነ ነው በዛ በሚደረገው ምስጥራዊ ላይ እውቅናም ኢንፎርሜሽንም ማይኖረው ያ አይነት ስሜት ፈጥሮ ዲቪዥኑ የበለጠ የሚያሳድገውና አደጋ ውስጥ የሚያስገባ ነው። ትልቁ ነገር ግን ምንድነው አንደኛው ግሩፕ ወደ አዳሃለው ሲሄድ ሁለተኛው ግሩፕ ግን ወደ ፒፒ አይደለም የሚሄደው። ፒፒም እኩል ከነሱ ጋር አብሮ ሻንጣ ይዞ የሚሄደው ወደ አሜሪካ ነው። አሁን በድንገት አጋጣሚ ነው ወይስ ኦርኬስትሬትድ በሆነ መንገድ ጀነራል ጻድቃንና ጌታቸው ረዳ አሜሪካ ናቸው። እዛ በቀዩበት ጊዜ የሚናገሩትና የሚያስረዱት ኮሙኒኬት የሚያደርጉት ምንድነው የኤርትራ ኢንቮልቭመንት አሁንም ከትግራይ ኃይሎች ጋር ሆኖ ለኢትዮጵያ መረጋጋት ስጋት እንደሆነ የሚገለጽበት ነገር ይመጣና ከዛ የትግራይ ኃይሎች ከኢሳያስ ጋር በመስራታቸው እንደዚህ ሳንክሽን ሊያደርጉባቸው ሂደት ላይ እንዳሉ የሚገለጽ ነገር አለ። ሁለተኛ
ያው የትግራይ ውስጣዊ ፖለቲካ ደግሞ በአብይ አህመድ በኩል ጫና እየፈጠሩ ያው እነሱ አሁን ስልጣን ላይ የመጡትን የህወሓት ምርጫ አካሄድ የሚለው አካላት እነሱም ላይ ጫናና ሳንክሽን የመደረግ ነገር እየታሰበ እንደሆነ የወጡ ያሉ ዘገባዎች ያሳያሉ። ስለዚህ ሁሌ እኛ በምንተነትነው ነገር ሰዎቹ ተመልካቾቻችን ማየት ያለባቸው ሲናሪዮዎች ናቸው። አንደኛ ሲናሪዮ አንድ ላይ ኦፊሻሊ በግልጽ ነገረው ከሄዱ የምዕራቡን ዓለም ጫና ስለማይቋቋሙት አሁንም እኛ ያለንበትም ይያሉ ሙሉ ለሙሉ ሊገቡበት የሚችሉ ሁኔታ እንዳለ ማወቅ አለበት። የኤርትራ ሰራዊትም እዛ ድረስ ገብቶ ከትግራይ ከፋኖም ጋር ሄዶ ነገ ጠዋት ኢሳያስን ቢወስን ራየሉም የኛ አይደሉም አንድ አይነት መልካችን አንድ ስለምንመሳሰል ነው ብሎ ሊያስኬደው የሚችል ነገር ነው። ስርዓቱ በእንደዚህ ላይ የተካነበት ፊልዱ ነው እንደዚህ ላይ። ስለዚህ ጥያቄውን ለመመለስ የትግራይ ውስጣዊ ሁኔታ አንዱ ወደ አድሃለ የነበረው ያ እንዲበጠስ ስራ ተጀምሯል። አሁን ያ እንዲበጠስ የሚሆነው ደግሞ በፍላጎታቸው ሳይሆን ያው ሳንክሽን እና ምን ሲባል አይዋጣንም ለምን ኮንታክቱ ከዛ ተቆርጦ የውስጣችን ፖለቲካ ፈተን ኢትዮጵያ ውስጥ ያሉን ጥያቄዎችን እንዲፈቱ አድርገን ለምን አንሄድም የሚለው ኃይልም ያው በምዕራብ ዓለም ጫና ይመጣል። ሁለተኛው ህወሓት ነን የሚለው አካል ተሰባስቦ ጉባኤ ያደረገ ነው። እውቅና እንዲሰጠው ካረገ ነገ ጠዋት የድሮ የህወሓት ንብረትና ሀብት ወደ አዲስ የተመዘገበው ህወሓት የማይሄድበት ሁኔታ አለ። ስለዚህ በተንኮል ደረጃ በሚስጥር እንዲያሰሩብን ነው ብለው ያሰቡትን ነገር በእነሱ ላይ ጫና ለመፍጠር ሊጠቀሙበት ይችላሉ ባይ። ኦኬ በአንደኛው በኩል ደግሞ አሁን ቅድም የትግራይን ሁኔታ ጠቅሰሃል። በኤርትራና በፋኖ ግንኙነት ባለፉት እንደሰማሁት አንድ ጀነራል ናቸው መሰለኝ ባልሳሳት ስማቸውን በቅጡ ማላስታውሰው የሆነ መልካቴ ሰጥተዋል። እሱ ምንድነው አይ ከኤርትራ መንግስት ጋር ማንገናኝበት ወይም ደግሞ ማንሰራበት ምንም ምክንያት የለም የሚል እንትንም ሰጥተዋል። የኤርትራ መንግስት ጋር ብቻ ሳይሆን ከህወሓትም ጋር የሚል እንደ ያው ምንጭ ወይም ደግሞ ትንሽ ምልክት የሚመስል ነገር ጥርት ያላለ ነገር ሲናገሩ ሰምቻቸዋለሁ። እና ስለዚህ በሌላ በኩል ደግሞ ኢሳያስ ፋኖ እንዲፈጠር ከአብይ አህመድ ጋር አብይ አህመድን ያሳመነው ፋኖ እንዲፈጠር ነው። ምክንያቱም የሆነ ችግር እንኳን ቢፈጠር ያው እንግዲህ ፋኖን ይዘህ ኢትዮጵያ ውስጥ የኢትዮጵያ ፖለቲካ ላይ ለመቆየት አስቀድመው ዲዛይን ስላደረጉት ነው የሚል እንትን አለና ይሄ ነገር እንዴት ነው? ኢሳያስና ህወሓት በዚህ በኩል ኢሳያስና ፋኖ፣ ስለዚህ ሶስቱም እንዴት በትሪያንግል አብረው ሊሰሩ ይችላሉ? በባህሪ፣ በታሪክ፣ በጸባይ፣ በብዙ ነገር ሊስማሙ ይችላሉ ወይ እነዚህ ሰዎች? ወል የኤርትራው መሪ የፋኖን መስራች እንደሆነ እዛ ቅርበት ያላቸውና በቅርብ ከኤርትራ መንግስት ጋር የሚሰሩ አንድ ዶክተር ፕሮፌሰር ናቸው መሰለኝ መሐመድ የሚባሉ ከቤልጂየም የገለጹት ነገር አለ። ያው ራስ የመሰረትከው ድርጅት ራስ ታስተዳድረዋለህ፣ ራስ ቀጣይ እንደታስተዳድረው በራሳቸው ሰዎች አሰልጥነ ትልክባቸውና ያንን ተከታተሏል። ጀነራል ተፈራ ማሞ የሆነ ተፈራ ኦኬ አሁን ጀነራሉ አሁን ቅርብ ጊዜ ወደ ትግሉ የተቀላቀለና ፋኖ ጋር የተቀላቀለ ነው። በኢህአዴግ ጊዜም ታስሮ የነበረ ነው። ባለቤቱም ከምታውቃት ከሆነ አስመራ ድረስ ሄዳ ብዙ ፖለቲካ ስራ ስትሰራ የነበረች በኋላም እሷም ታስራ የነበረች ናት። ስለዚህ የአማራ ኃይሎች ያው የቅጥር ጦርነት ሊያካሂዱ ነው ማለት ነው። ምክንያቱም ከኤርትራ ጋር ያላቸው ግንኙነት ያው እንደምናየው ከትግራይ ጋርም ግንኙነቱ እንደሚደረግ በቴሌፎን ጠለፋ የወጣ ነበር። አሁንም ግንኙነት እንደሚያደርጉና እንደሚጀምሩ ያው ተነገረው በጀነራሉ በቴሌፎን በኩል የቴሌፎናቸውን ኮንቨርሴሽን ተጠልፎ ነው። ስለዚህ ያ ነገር ያረጉታል። አው ያረጉታል። የጊዜ ጉዳይ ነው እንጂ ይታያል እኮ በግልጽ ይወጣል። ያኔ ሲወጣ ያው እኛ ከወጣ በኋላ ስለምናውቀው ነው። እዛ ያሉት ፖለቲከኞች ግን የስልጣናቸው ሁኔታ ስለሆነ ገና ለገና ሰዎች እዛ ውስጥ አስቀምጠው ምን እየታሰበ ነው ምን እየተባለ ነው
እነሱ ከራሳቸው ምንጭ ይሰበስባሉ። የውጭ ኃይሎች ደግሞ በራሳቸው ሰው አድርገው ኢንፎርሜሽንን ጋዘር ያደርጋሉ። በእንደዛ መልኩ ነው የሚሄደው። ለኛ ግን ግልጽ መሆን ያለበት ለታዛቢን ግልጽ መሆን ያለበት የኤርትራ መንግስት ከፋኖ ጋር የቅርብ ግንኙነትና ፋኖን የፋኖን ትግል ምክንያት አድርጎ የሚሄድበት ሁኔታ ምክንያቱም ኤርትራ ያለው ስራ የሚሞቱለት ወይም የሚያማሙቱት ይፈልጋል። ብቻውን የሚወጣው ጦርነት የለም። በተከተለው ስትራቴጂ መሰረት የተሳሳተ ስትራቴጂ በጣም ብዙ እዚህን ስራ ሳይደግፍ ተገዶ እሱ ጋር ያለ ነውና እንደዚህ አይነት ሰራዊት ይዞ ሄዶ ከሌሎች ኃይሎች ጋር ሆኖ ኢትዮጵያ ያለውን ፖለቲካ ሁሉ ለመቀየር የሚሄድበት ርቀት ውጤት ላይ ያመጣ ነው ማለት ነው። ስለዚህ እውነት ግን አለው ወይ ግንኙነቱ? አዎ ከህወሓት ጋር አለ። አዎ አለ። ከፋኖዎች ጋር አለ። ይሄን ሁሉ ኃይል ሰብስቦ ኢትዮጵያ ውስጥ አንድ ሪያሊቲ ለመፍጠር የአብይን ስርዓት ካላነሳ ነው እሱ አደጋ ሊወድቅብን ይችላል ብለው ስለሚያስቡ ወደዛ ይሄድ ያሉበትን ሁኔታ ያለ ይመስለኛል። አሁን ማንሳት ብቻ ነው የሚፈልገው ወይስ ካነሱት በኋላስ ከዛ በኋላስ? አሁን እንግዲህ የፌደራል መንግስቱን የተቆጣጠረው ብልጽግና ፓርቲ ጠቅልሎ ተነሳ እንበልና እነዚህ ሰዎች እነዚህ ሶስቱ ፖለቲካም በታሪክም ሊስማሙ ሊጣጣሙ የማይችሉ ስንቴ የተዋጉ ሰዎች እንዴት ነው ከዛ በኋላ አብረው ለቀጠናችንስ አብረው መቀመጥ የሚችሉበት በየባህሪ ከዛ በኋላ እርስ በርስ የመበላላት ምንም አይነት እንትን ሊፈጠር አይችልም? እንዴት ነው አብረው ሬዚስት ይፈጠራል እንጂ በስነ ስርዓት ይፈጠራል። ምክንያቱም ደጋግመን ብለናል። ነገ ጠዋት የሚሆነው አሊያንስ ምንድነው ብትለኝ የሚታየኝ ትናንትና አቋርጡን እንዳሉት ጦርነቱ ጫና ተፈጥሯቸው ምዕራብ ዓለም ጦርነቱን ቢያቆመው ያው ስርዓቱ አሁን የኤርትራ ስርዓት የፋኖ ኃይሎችን ተጠቅሞ ትግራይ ላይም ጫና መፍጠር ይፈልጋል። ምክንያቱም እሱ ያሰለጠኛቸውና ትጥቅ እንዲይዙ የተደረጉ ሰዎች ነገ ጠዋት ከፋኖ ጋር አብረው ሰርተው ከትግራይ ጋር አብረው ሰርተው የስርዓቱን ለማንሳት የሚሉት ነገር ከተነሳ ተመልሰው እርስ በራሳቸው ጦርነት ውስጥ እንደሚገቡ የታወቀ ነው። የኤርትራ መሪ ፍላጎት ምን እንደሆነ አላውቅም። ኤርትራ እንደ አንድ 14ኛ ግዛት ወይም ስንተኛ ክልል የኢትዮጵያ ይመስል መሪውና ምራን እና እንደፈለግ ካርግ እንደፈለግ ግባውታ ያለበትን ሁኔታ ስታስታውስ ይሄ የሆነ ያለው ነገር ለሱ I think ኤርትራ እንደ ፓርት ኦፍ ኢትዮጵያ አስቦ ይሄደበት ያለው ሁኔታ ይመስላል። ስለዚህ የስርዓቱ አካሄድ ሆን ብሎ የሚደረግ ነገር ይመስላል። ወትድርና ላይ ጦርነት ላይ ገብቶ ተሸነፍን ብሎ ነገ ጠዋት እሱ የማይመራት ኤርትራ እንደማትቀጥል የማድረግ ፍላጎት ሊኖረው ይችላል። እሱ ወር የሆነ ግን ለሚፈልገው ነገር ደግሞ እነዛ ፋኖዎችን በፈለገ ሰዓት ላይ ወደ ፈለገው አቅጣጫ ጫና ለመፍጠር ሊጠቀምባቸው ይችላል ማለት ነው። ስለዚህ ስርዓቱ እየተከተለ ያለው ስትራቴጂና ሐሳብ ነገ ጠዋት በፋኖና በትግራይ ራሱ ስለማዕራብ ትግራይ የሚባለው አካባቢ ጦርነት ቢነሳ ከፋኖ ኃይሎች ቆሞ ህወሓትን ላይ ጫና እንደሚፈጠር ነው የሚታይ። ምክንያቱም አሁን በፊት አድርጎታል፣ አሁንም ያደርገዋል። አካሄዱ ስርዓቱም አሁንም ፋኖ ተደራጅቶ እንዲቀጥል የሚፈልገው ኢትዮጵያ ውስጥ ለሚኖረው ፖለቲካ አንድ ለሱ ተገዢ የሆነ ኃይል ለመፍጠር እየሄደበት ያለ መንገድ ይመስለኛል። ያ ወደ ሱዳን አካባቢ እንሂድና ሱዳን ላይ እንግዲህ ባለፈው እንደታየው በዜናም መጀመሪያ ቤተ መንግስቱን ከዛ ኤርፖርቱን እያሉ ጥሩ ወደፊት እየገፉ ነው የአልቡርሃን ሰራዊቶች እና በአንዳንድ በኩል በቃ አልቡርሃን መልሶ ሱዳንን ተቆጣጥሯታል፣ ጦርነቱ ያበቃል የሚሉ ኃይሎች አሉ። በዛኛው በኩል ደግሞ ነው ያ ራሱን አደራጅቶ እንደ አዲስ በሌላ የጦርነት ታክቲክ ሲስተም ሊመጣ ስለፈለገ ነው እየሸሸ ያለው የሚሉ እንትን አለና የሱዳን ጉዳይ ደግሞ ኢሳያስ እጅ አለበት። በዛም በኩል ደግሞ የራሱ ሲከሰስ የነበረ እንትን አለበትና የሱዳን ሁኔታስ በምን ደረጃ ነው የሚታየው? በአሁን ሰዓት ውስጥ ውጊያው አልቋል ወይስ ቀጣይ ነው?
ሱዳን ሁኔታ ያው እንዳልከው ጦርነቱ የሚጀምርበት ሁኔታ ላይ ነው ያለው። አሁን ዛሬ ራሱ ሁለት ኤሮፕሌኖች እንደጣሉባቸውና በአዲስ አንቲ ኤርክራፍት መሳሪያ ታጥቀው አልፋሽር አካባቢ ጥቃት እንዳደረሱ እሱን ያመሹበት ነገር አለ። ጦርነቱ አሁን እንደሚጀምር ነው። በኃይል ጉልበት ጨርሰዋል ያልከው ኃይል ያለው ሰውና ሰራዊት የሚያገኝ ሰው ከኋላም ያው የአካባቢያችን ችግር አሁን ዋናው ከጀርባ የሚደግፉ አካሎች ስላሉ የነሱን የመደገፍ ሁኔታ እየፈጠረ ያለው ነገር ይመስለኛል። እና ያ ማለት ደግሞ አደጋው እየባሰ ጦርነቱም ማይቀር የሆነ ይሄዳል። ምክንያቱም ከውጭ ያለው ጫና የሚፈጥርባቸው ነው። ሱዳን ወደ ተረጋጋ ሁኔታ እየገባች አይደል? አሁንም ንግግር እያሉ ነው። አሁን ባለበት ሁኔታም ራሱ መነጋገር አለባችሁ እያሏቸው ነው። የፖለቲካ የሚያናደ የአፍሪካ መጨረሻ ላይ አስገድደው ጫና አድርገው ቁጭ ለሚያደርገው ነገር የሚጠፋው ነገር ሀገር ካወደምኩ በኋላ የሚሆነውን ነገር ቢቀየር እንዴት ጥሩ ነበር። አሁንም የሱዳን ሁኔታ እንደዛ ነው የሆነው። ሱዳን ይሄ አሁን ያልኩን የአልፋሽር ምን አካባቢ ሆኖ ገና እንደ አዲስ ተደራጅተን አቅማችንን ሁሉ አድርገን ያው መልሰን ካርቱም እንይዘዋለን ብለው እየፎከሩ ነው። የቡርሃን ደግሞ ደጋፊዎች አሉት እየደገፉት ነው እሱንም። ስለዚህ ይሄ ጦርነት ወደ ማባራ ሌላ ጦርነት የሚወስድ እንጂ መፍትሄ አይደለም። ቁጭ ብለው እስካልተነጋገሩ ድረስ የጠፋው ጠፍቶ የተገደለው ተገድሎ መጨረሻ ላይ ደግሞ ቁጭ ማለታቸው ስለማይቀር ቁጭ ካሉ በኋላ የሚወስኑት ነገር ከጥፋት በፊት ቢሆን ጥሩ ነበር። ያ ባለመሆኑ ጦርነቱ ሆኖ አድገር ወድሞ አሁንም እንደምንታየው የካርቱምን ሁኔታ እንደሚያሳዩን በሶሻል ሚዲያ ወደዛ አይነት እልቂትና ማቴሪያል ኪሳራ የሚያደርስ እንደሆነ አይቶ ወደዛ ከመድረስ በፊት መፍትሄ ቢፈለግ ጥሩ ነው ባይነኝ። ግን የሱዳን ጉዳይ ወደ ችግር አዲስ መንገድ ከፈተ እንጂ ተሻለ አይደለም። የባሰ አደጋ እየመጣ እንደሆነ ማየት አለብን። ያ በጣም አመሰግናለሁ። ምናልባት ወደ ሀገራችን እንመለስና በኤርትራ ውስጥ በኢኮኖሚ በእስር እየተሰቃየ ያለ ህብረተሰብ አለ። ከውስጥ ምን አይነት ስሜት ላይ ነው ያለው ህዝቡ? ጦርነት አደጋው በጽኑ እየተከታተለ መሆኑን ነው እየሰማን ያለ ነው። ስለዚህ እዛ ላይ ያለህን የሆነ ሐሳብ ስጥና ፕሮግራማችንን ብናጠቃልል ደስ ይለኛል። አው ይሄ በጣም አስፈላጊ ጥያቄ ነው። ያ ህዝባችን መጥፎ ሁኔታ ላይ ነው ያለው። በጣም አሁንስ ምን እንሆን ያለፈው አልበቃ ብሎ አሁንስ እንደምታየው የመጥፎነቱ ደረጃ የምታየው የሥርዓቱን ደጋፊዎች እርስ በራሳቸው እየተባሉ ነው። ምንድነው ይሄ አሁን ደግሞ ተመልሰን ከትግራይ ከሆነን አብይ ልንወጋ ይሄ መሆን የለበትም የሚል ሌላኛው ደግሞ ደብረጽዮን ይቀርበኛል ከልደቱ የሚል ሌላኛው ደግሞ የትግራይ ባንዲራ አሁን እንደ አዲስ እንደ ልብስ ማሰፋት ሊጀምሩ ነው በትዕዛዝ ስለሚሆን። ስለዚህ ያ ነገር ምንድነው ትንሽ ህዝባችን ላይ መደናገጥ ሊፈጥር ነው። ምክንያቱም ደጋፊውና ደጋፊው ራሱ የሚለያይበት ሁኔታ ላይ ነው የመጣ። ስለዚህ ይሄ ምን ያህል አደጋው ከባድ እንደሆነ የሚያሳይ ነው። ስለዚህ የኔ አስተያየት በዚህ ላይ ምንድነው ይሄን ጦርነት ይሄን አደጋ ሊያስቀር የሚችል ሁኔታ ካልመጣ ሞራሊ የመዋጋት ስሜት የመዋጋት መንፈስ አሁን ደግሞ ትናንትና የተሰዋው እንኳን ትግራይ ሄዶ ሳይነገር ለምን ዓላማም እንደተሰዋ አሳማኝ የሆነ ምክንያት ሳይሰጥ እንደዚህ ተመልሰው ወደ ሌላ አደጋ እስካልገባህ ድረስ ራሱ ይገባሉ ብሎ ያለው መጨነቅ በህብረተሰባችን ቀላል አይደለም። ስለዚህ የሁላችን ምኞትና ፍላጎት መሆን ያለበት ምኞትና ፍላጎት ለብቻ በቂ አይደለም። ግን ጫና መፍጠር ያለብን ከጦርነት ያነሰ መፍትሄ ብቻ ነው አማራጭ መሆን ያለበት። ጦርነት ማለት ምንም አንዱ ማሸናፊ ሌላም ተሸናፊ የሌለበት የሰው ልጆች የሚወስድ ፍጻሜ ነውና ይሄ የኤርትራን ህዝብ አሁን ያለበትን ሁኔታ ግምት ውስጥ አስገብተህ ሞራል የሚሰጠው ያረጁትን ወላጆቹን የሚቀብር ወደ ቤተሰቡ ተመልሶ ተራ ኑሮውን መምራት የሚችልበት ሁኔታ እንዲፈጠር መመኘትና ህዝቡ ደግሞ ይብቃን ጦርነት ብሎ ባንድ አፍ መነሳት እንዳለበት። ይሄን ካላረክ አንድ ባንድ ልጆች እየጠፉ በኋላ የሚያነሳ የሚረዳ የሚጠይቅ ሳይኖርህ ቤት ላይ ተዘግተህ እስከመሞት የደረሱ ገጠሮችም አሉ። አሁን ያ ማለት እንዳለ ወጣት ተወስዶ ታፍሶ ማንንም ወጣት የሌለበት ገጠር የቀረበት ሁኔታ ነው ያለውና ስለህዝባችን ይሄን አይገባም። ከከፈለው ዋጋ አንፃር
ይሄ በጣም ለህዝቡ የማይመጥን ነገር ነውና አንደኛ የኤርትራን ህዝብ ወደ ጦርነት የሚሄድበት ነገር አለመቀበል የትግራይ ነገር ዘሰይም ከማንም በላይ ዋጋ የከፈለው የትግራይ ህዝብ ነው በዚህ ጦርነት ካሁን በኋላ ደግሞ ሌላ ዋጋ የሚያስከፍል ነገር ጋር በምንም ተአምር መሄድ እንደሌለባቸው ሶስተኛ ደግሞ የፌደራል ኃይሎች የሚባሉት በኃይል መፍትሄ ልታመጣበት የምትፈልገው ጊዜ ቴምፖራሪ እንጂ እስከ ዘላለሙ በኃይል ያንተ ያልሆነ ነገር ይዘ መሄድ አይቻልም ስለዚህ ያ ደግሞ ከጦርነት በታች የሆነ በጋራ ተያይዘህ የምታድግበት ነገ ጧት ያንተ ነው የሱ ነው ማወቅ እስከማትችልበት ሁኔታ የሚደርስ የኢኮኖሚ ትስስር ምን ቢደረግኮ ተውና ኤርትራና ትግራይና ፌደራል ኤርትራና ኢትዮጵያ አካባቢው ራሱ ኢኮኖሚክ ኢንተግሬሽን እንዲያደርግ ተያይዞ እንዲያድግ ምን ቢሆን ተጠቃሚው ኤርትራ ናት የባህር ደጅዋ ኤክስፖርቷ እንዳለ ብዙ ነገር አሻሽላ ገበያ የምታገኝበት ነገር ነው የሚፈልገው ስለዚህ ህዝባችን ካለው የጦርነት ቋንቋ ወጥቶ እንዴት ተያይዞ ማደግ ይቻላል ወደሚለው አማራጭ ሐሳብ ካሁን ጀምሮ ማሰብ ያለበት ይመስለኛል ያ አቶ ካሌጅ በጣም አመሰግናለሁ እንግዲህ ዛሬ ፕሮግራማችን ትንሽ አጠር አድርገናል በሚቀጥለው ሰፋ ባለ ፕሮግራም እንገናኛለን በጣም አመሰግናለሁ አብራኝ ስለቆየ ተመልካቾቻችን የዛሬ ፕሮግራማችን እዚህ ጋር እንቋጫለን በሚቀጥለው ሳምንት በሌላ ፕሮግራም እንገናኛለን እስከዛው መልካም ሳምንት አመሰግናለሁ አቶ ካሌጅ እኔም አመሰግናለሁ ከዳሎ ኤርትራዊ ይዓርባሉ ትለመኛና ይዓርባሉ ከዳሎ ኤርትራዊ